ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች እጅግ አንገብጋቢ መረጃዎችም እየወጡ ይገኛሉ። ዛሬ ቅዳሜ የካቲት 21 2018 ዓመተ ምህረት በጧቱ የጀመረው የኢራንና የእስራኤል ጉዳይም አሁንም እንደቀጠለ እየተሰማ ይገኛል። በዚህ የኢራን ዋነኛ ሜጀር ጀነራል ዋና መሪ የነበሩትም እርምጃ እንደተወሰደባቸው ተገልጿል። ይህን ጉዳዮችን ተነትነዋለን። የኢራን በአራት ሀገራት የሚገኙ የአሜሪካ የጦር ሰፈሮችም ኢላማ ማድረጉም ተሰምቷል። ሀውቲዎች ከዚህ ጋር በተያያዘ የቀይ ባህርም ዝግ ማድረጋቸው ተገልጿል። እጅግ አደገኛ እየተባለለትም ይገኛል። በባህሬን የሚገኘው የአሜሪካ የባህር ኃይል እንደተመታም ተገልጿል። ይህን ጉዳዮችም እንተነትነዋለን። ጥቃቱ የኢራን ህዝብ አያቶላ ስርዓትን እንደሚያስወግድ እድል ይሰጣም እየተባለለትም ይገኛል። በዚህ ጉዳይም ከፍተኛ ዋና የሚባሉትን ኢላማ ማድረጋቸው ተሰምቷል። ከዚህ ጋር በተያያዘ የሃይማኖት መሪው የኢራንም ሽሽት ማድረጋቸው እየተሰማ ይገኛል። እነዚህን ጉዳዮች እንተነትናቸዋለን። እስከ ፕሮግራሙ ፍጻሜ አብራችሁ ተዘልቁ ዘንድ እንጠይቃለን። እጅግ በተለይ የምስራቅ ዓለምን ከፍተኛ ውጥረት እየሳበው ይገኛል። በዚህም ከአራት ሀገራት በላይ ወደዚህ ጉዳዮች እንደሚቀላቀሉም አሁን ስጋት ከዚህ ጋር በተያያዘ ኢራን ወደ 125 የሚደርሱ ሚሳኤሎችንም ማስወንጨፏ ተሰምቷል። ይህን ጉዳዮችም አስደምጣቸዋለሁ። ከዚህ ጋር በተያያዘ ኢራን በምታደርገው እንቅስቃሴ ወደ አራት አገሮች በቀጥታ ሊሳተፉ እንደሚችሉ እየተገለጸ ይገኛል። የዓለም ውጥረት እጅጉን ከፍተኛ በዛሬው ዕለት የካቲት 21 2018 ዓ.ም በከፍተኛ ደረጃ ስጋትን እየደቀነ ይገኛል። በተለይ ከሰዓት አሁን የሚሰሙት ድምጾች እጅግ ከፍተኛ ስጋትን ደቅኗል። ይህን ጉዳዮች በትንታኔ ያስደምጣቸዋለሁ። ወደ ቀዳሚው መረጃ በቀጥታ አሳልፍ። የኢራን የጦር ጠቅላይ አዛዥ ሜጀር ጀነራል አሚር ሀሚቲ ዛሬ በእስራኤል በቴህራን ላይ በተፈጸመው የአየር ጥቃት መገደላቸው ተዘግቧል። ይህ ጥቃት የተፈጸመው በአሜሪካና በእስራኤል የተቀናጀ ወታደር ዘመቻ ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንደሚደረግም ካቀረቡ በኋላ መሆኑ ነው የተሰማ የሚገኘው። ከዚህ ጋር በተያያዘም ጥቃቱ የኢራን የህዝብ አያቶላ ስርዓት እንዲያስወግድ እድል ይሰጣም ተብሏል። የእስራኤል ጠቅላይ ሚኒስትር በኢራን ላይ የተከፈተው ጥምረት ጥቃት የኢራን ህዝብ አያቶላ ስርዓትን እንደሚያስወግድ እድል ይሰጣል ሲልም በቀጥታ ተናግረዋል። እስራኤሉ ጠቅላይ ሚኒስትር አክለውም በንግግራቸው የአሜሪካና የእስራኤል በኢራን ላይ የጀመሩት ጥቃት የኢራን የህዝብ ጨቋኝ የተባለውን የአያቶላ ስርዓት እንዲያስወግድ መንገድ ይከፍታል ሲሉም ተደምጧል። ይህ የተቀናጀ ጥቃት የኢራን ህዝብ የራሱን እድል በራሱ እንዲወስንና ነጻ ሰላም ፈላጊ ኢራንን እንዲመሰርት እድል እንደሚሰጥም ጨምሮ መሆኑን ተናግረዋል። ለ47 ዓመታት የአያቶላ ስርዓት ሞት ለእስራኤል ሞት ለአሜሪካ እያለ ሲጮህ ቆይቷል። የእኛንም ደም አፍስሷን፣ ብዙ አሜሪካውያን ገድሏል፣ የራሱን ህዝብ ጨፍጭፏን ሲሉም በንግግራቸው ተደምጠዋል። ይህ ገዳይና አሸባሪ የተባሉ ስርዓት መላው የሰው ልጅ አደጋ ላይ የሚጥልን የኒውክሌር መሳሪያም እንዲታጠቅ ፈጽሞ አንፈቅድም ሲሉ አስረግጠው ተናግሯል። በዋነኛነት ዓላማው ይህን ስርዓት ማስወገድና ለኢራን ነጻ የራሳቸው እንዲመሰርቱ መሆኑ በግልጽ የተደመጠበት ጉዳይ ነው። ከዚህ ጋር በተያያዘ በተባበሩት አረብ ኤሚሬቶች ዱባይና አቡዳቢ በርካታ ፍንዳታዎችም እያስተናገዱ መሆኑም ተገልጿል። ኢራን ባስወነጨፈችው የሚመጣ አጸፋዊ እርምጃ በመስጋት የተባበሩት አረብ ኤሚሬቶች የአየር ክልሏን ብትዘጋም ፍንዳታዎች እያስተናገደች መሆኑ ተሰምቷል። በኤሚሬቶች የሚገኘው አልደፈራ የአሜሪካ የጦር ሰፈርም በኢራን ላይ በቀጥታ ኢላማ መደረጉም ተሰምቷል። የተባበሩት አረብ ኤሚሬቶች ኢራን ላይ ዛቻ ማድረጋቸውም ተሰምቷል። የተባበሩት አረብ ኤሚሬቶች መካከለኛ ሚኒስትር ለኢራን ጥቃት አጸፋዊ ምላሽ መስጠት መብት አለኝ ስትልም ተደምጣለች። የሚኒስትሩ መግለጫም ለሀገሪቱ በኢራን ባላስቲክ ሚሳይሎችን ኢላማ መደረጉንም አረጋግጧል። አክሎም ብዙ የአየር ጥቃቶችን በአየር መቃወሚያ ማክሸፉንም አስታውቋል። የኢራን ጥቃት የሀገር ሉዓላዊነት የደፈረ ዓለም አቀፍ ሕግን የጣሰ ሲልም ገልጾታል። አቡዳቢ ለየትኛውም ስጋት ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆኗን ገልጾ ግዛቱን ለመጠበቅ የትኛውም አስፈላጊ እርምጃ እንደሚወስድም አጽንኦ ሰጥቶ ገልጿል። ይህ ጉዳይ የምስራቅ ዓለምን በከፍተኛ ደረጃ ወደ ቀጥታ እንደሚሳተፉም እየገለጹ ይገኛሉ። ኢራን በአራት ሀገራት የሚገኙ የአሜሪካ የጦር ሰፈሮችም ኢላማ ማድረጉ ተሰምቷል።
የኢራን መካከለኛው ምስራቅ የሚገኙ 4 የአሜሪካ የጦር ሰፈሮችን በቀል እንደምትወስድም ተገልጿል። በተለይ በኳታር፣ በኩዌት፣ የተባበሩ አረብ ኤሚሬቶችና በባህሬን የሚገኙ ሰፈሮች ኢራን እንግዲህ ኢላማ ማድረጉን የተገለጸው ከዚህ ጋር በተያያዘ በነዚህ በምታደርገው የጥቃት ስንዘራ ቀጥታ ሊሳተፉ እንደሚችሉ በኳታር እንዲሁም ደግሞ የተባበሩት አረብ ኤሚሬቶች በቀጥታ ሊሳተፉ እንደሚችሉም ስጋትን ደቅኗል። በተለይ በባህሬን የሚገኙ የአሜሪካ የባህር ኃይል ላይ የተመታ መሆኑም እየተገለጸ ይገኛል። አሁን በወጣው በሳት መረጃ መሰረት በባህሬን የሚገኙ የአሜሪካ የባህር ኃይል መመታቱም ተገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአሜሪካ በኢራን ላይ ከባድ የውጊያ ዘመቻ መጀመሯን ባረጋገጡ ጥቂት ደቂቃዎች ውስጥ ቀጠናው ወደ ቀጥተኛ ጦር መግባቱን ከገለጹ በኋላ በባህሬን የሚገኘው የአሜሪካ የባህር ኃይል 5ኛው ፎሊ አገልግሎት መስጫ ማዕከል የሚሳይል ጥቃት እንደደረሰበትም የባህሬን ብሔራዊ ኮሚኒኬሽን ማዕከል አስታውቋል። በባህሬን የሚገኙ የአሜሪካ ዜጎች ባሉበት ቦታ እንዲጠለሉ ጥብቅ መመሪያ መሰጠቱም እየተገለጸ ይገኛል። ዓለማችን ወደ ለየለት ጦርነት እንዳይገባ ስጋትን አሁን እየደቀነ መሆኑ በአጭር ሰዓታት ውስጥ እየተነገሩ እየወጡ ያሉ መረጃዎችም ያመላክታል። ነገሮች በተለይ እየከረሩ መምጣታቸው ከዚህ ጋር በተያያዘ ሀውቲዎች የቀይ ባህር መተላለፊያ ሙሉ በሙሉ መዝጋታቸውም ነው የተሰማ የሚገኘው። በቀይ ባህር ሰርጥ የሚተላለፍ መርከቦች ታርጌት የሚያደርጉ እንደሆነም ታውቋል። በተለይ ሀውቲዎች በቀይ ባህር የሚተላለፉ ማንኛውም መርከብ ታርጌት እንደሚደረግ ተገልጿል። ለሀገራችን ስጋት እንደሚደቅንም አመላካች ጉዳይ ነው። በተለይ ሀውቲዎች የቀይ ባህር መተላለፊያ መስመር ታርጌት የሚያደርጉት ወደ እስራኤል የሚንቀሳቀሱ ማንኛውም የንግድ መርከቦች ኢላማ እንዳደረገ ነው እየተገለጸ የሚገኘው። ከዚህ ጋር በተያያዘ ለሀገራችን አንዱ መተላለፊያ መስመር እንደመሆኑ አደጋ ሊደቅ እንደሚችልም ተመላክቷል። የኢራን ፕሬዝዳንትም አንዱ ኢላማ እንዳደረገ ተገልጿል። በተለይ ኢራንና በኢራን ላይ አሜሪካና እስራኤል የሚያደርጉት ጥቃት ዋና መሪዎችን ኢላማ እንዳደረገ ነው የተገለጸ የሚገኘው። በዋነኛነት መንግስት ለውጥ እንዲደረግ እንደሚፈልጉ የተገለጸ የሚገኘው የሃይማኖቱ መሪው አያቶላም እንዲወገድ በዋነኛነት ኢላማ አድርገው ይሰራሉ። ከዚህ ጋር በተያያዘ አሁን ከሳት በወጣው መረጃ መሰረት ኢራን ወደ 125 የሚደርሱ ሚሳይሎች ወደ እስራኤል እንዳስወነጨፈች ተገልጿል። የኢራን አብዮታዊ ዘብ ጦር በወሰዱ ያጸፋ እርምጃ ወደ 125 የሚሳይል ናዳዎችን ወደ እስራኤል የተተኮሰ ሲሆን ከነዚህም ውስጥ ቢያንስ 35 የሚደርሱት የእስራኤል አየር ክልል ጥሰው መግባታቸው መረጃዎች አመላክቷል። የደረሰው ጉዳት መጠን እስካሁን በዝርዝር የተገለጸ ባይኖርም በእስራኤል ሰሜናዊ ግዛቶች ከፍተኛ ፍንዳታዎች ሳይደርሱ እንዳልቀረም ተዘግቧል። ከዚህ ጋር በተያያዘ ወደ ለየለት ጦርነት ይገባን እየተባለ ነው። በተለይ የተባበሩት አረብ ኤሚሬቶች አሁን አጠፋ ምላሽ እንደምትወስድም እየዛተች ትገኛለች። ለዓለማችንና ለሀገራችን ሰላም ያድግ፣ ጦረኝነት ይውደም። የምስራቅ ዓለም አሁን ከፍተኛ አደጋ እየደቀነ ይገኛል። ከሀገራችንም ጋር በምስራቅ አፍሪካ የሚገኙ አንዱ ይህ ትኩሳት መሆኑ ይገለጻል። በአጠቃላይ በዓለማችን ከፍተኛ የጦርነት እንዳይቀሰቀስ አሁን ስጋት ባጭሩ ደቅኖ ይገኛል። ጦርነት ለማንም አይጠቅም። ለሰው ልጆች ሁሉ ሰላም ይሁን። በሌላ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።